ቴዲ የወይዘሮ ሄለንን ድብቅ ሚስጥር አወጣ። ወይዘሮ ሄለን የኤልሻዳይ እናት እንዳልሆነችና ኤልሻዳይም የወይዘሮ ሄለን ልጅ እንዳልሆነች ለመሲ ነግሯታል። መሲ ግራ ተጋብታለች። የራሷ ህይወት ግራ ጋብቷት አሁን ደግሞ የሰማችውን ነገር ማመን አቅቷታል። ያው እስከዛሬ ድረስ ሁላችንም ስናወራ እንደነበር ወይም እናንተ እንዳያችሁት ኤልሹ የእሷ ልጅ አይደለችም። እዛ በወለዱበት ሰዓት ኑኑን አይንዬ ኤልሹን ደግሞ ለወይዘሮ ሄለን አድርገው ቀይረውት ነው እንጂ በጭራሽ የእሷ ልጅ አይደለችም ማለት ነው። በነገራችን ላይ ቴዲ ኑኑ የእሱ ልጅ እንደሆነች አያውቅም። ነገር ግን ኤልሾንና ኑኑን የቀየረው ቴዲ ሳይሆን አይቀርም ይመስለኛል። ለማንኛውም አሁን መሲ አንድ ትልቅ ሚስጥር ለወይዘሮ ሄለን ይዛባታለች። ይህንን ነገርም የነገራት ቴዲ ነው ማለት ነው። ሲቀጥል የመሲ ሰርግ ውሃ በልቶ ቀርቷል። ያው እንደተፈራው ወይዘሮ ሄለን ሽማግሌዎቹን ቀይራ የመጡትን አግታ ራሷ ሽማግሌዎቹን ልካቸዋለች ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ የኔ ቀኖች። ቪዲዮ ሲደርሳችሁ እባካችሁን አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ነባር ቤተሰቦች ደግሞ ቪዲዮዬን እባካችሁን ላይክ አድርጉልኝ ማለት ነው። እና ዛሬ በጣም ነው ያናደደኝ። በነገራችን ላይ በጣም ከምገልጽላችሁ በላይ ሰው በዚህ ደረጃ እንዴት ይከፋል? እናንተ ሰው እንዴት በሰው እንባ፣ በሰው ለቅሶ፣ በሰው ሲቀይ ይደሰታል? ሰው በሰው ሲቀይ ይጨፍራል? ሰው በሰው መከራ፣ በሰው ለቅሶ፣ በሰው እንባ በዚህ ደረጃ ይደሰታል? ግን ሰው ለምንድን ነው የሚከፋው? እስኪ ንገሩኝ ቤተሰብ። ጌታን ለምንድን ነው ክፉ የሚሆነው? በተለይ ድሃ ሊያልፍለት ሲል ሀብታም ለምንድን ነው እንደዚህ የሚሆነው? እረ በኢየሱስ ስም በስመ አብ እግዚአብሔርን በጣም ነው ያናደደኝ። ጌታን ድራማ ነው አውቃለሁ፣ ግን በቃ ከምላችሁ በላይ ኤልሻዳይ ዛሬ በመሲ ላይ ያደረገችው ወይም በመሲ ቤተሰቦች ላይ ያደረገችው እኔ ሽምግልናው መቅረቱ አይደለም ያናደደኝ ቤተሰብ። መሲ እንደዛ እያለቀሰች እንደዛ ውስጧ ሰብር ብሎ ኤልሻዳይ እንኳን ደግ አደረገሽ፣ እኔ በህይወት እያለሁ አንቺ መቼውንም ቢሆን አትደሰችም፣ መቼውንም ቢሆን የአንቺ ደስታ አይመጣም እኔ በህይወት እያለሁ። እንዴት እንደዚህ ይባላል? እውነት ግን ቤተሰብ እንደዚህ አይነት ሰው አለ? እንደዚህ አይነት ሰው አለ? እኔ በህይወት እያለሁ አንቺ አትደሰችም፣ መቼውንም ቢሆን ደስተኛ አትሆኝም፣ የምትፈልጊው ነገር አይሳካልሽም እኔ በህይወት እያለሁ። እንዴት እንደዚህ ይባላል? የእውነት በዚህች ምድር ላይ ለነገሩ አለ በጣም የሚያሳዝነው ነገር አለ። ግን መቼውንም ቢሆን ደግሞ ለእንደነዚህ አይነቶቹ ሰዎች ማለት ነው መቼውንም ቢሆን ህይወት ለነሱ ጥሩ ፊት አታሳያቸውም። ምናልባት አሁን ለጊዜው ገንዘብ ስላላቸው በገንዘባቸው የፈለጋቸውትን ነገር ሊያደርጉ ይችላሉ። ነገር ግን ህይወታቸው የተሳካ ይሆናሉ ካላችሁ እኛ አይሳካም። አሁን ወይዘሮ ሄለን ገንዘብ አላት፣ ኦኬ፣ ግን ባላት ገንዘብ ደስተኛ ሆና እየኖረች ነው? ከቤቷ ዘና ብላ እንቅልፍ ትተኛለች? ቤቷ ውስጥ እንደፈለገች ዘና ፈታ ብላ ትቀመጣለች? በምትንቀሳቀስበት ቦታ በነፃነት ትንቀሳቀሳለች? አትንቀሳቀስም። ምን ዋጋ አለው? ገንዘብ ማግኘቱ ለእንደዚህ አይነቱ ማለት ድርጊት የሚዳርግ ከሆነ ጥቅሙ ምኑ ላይ ነው? ቤተሰብ ጥቅሙ ምኑ ላይ ነው? አልገባኝም። ቴዲስ ቢሆን መሲ እንደዛ ሽምግልናው ሲቋረጥ በባዶ እግሯ ወደሱ እየሮጠች ነው የሄደችው። ሌላ ምንም አማራጭ አልነበራትም። እሱ ግማሽ መንገድ መሄድ ሲገባው ግን ካገኘችው በኋላ ሽምግልናውን እንዳስቀረችው ሄለን ሽምግልናውን እንዳስቀረችው ስትነግረው እኔ ቤተሰብ በነገራችን ላይ ቴዲን እኔ እያመንኩት አይደለም። ቴዲ መሲን መጠቅለል የፈለገው መሲ ከሀስከበ የእነሱ ሚስጥር ተቀባቸዋለች። እነሱ ምን እንዳደረጉ፣ ምን ያክል ወንጀል እንደሰሩ፣ ምን ያክል የሰው ነፍስ እንዳጠፉ ጠንቅቃ ታውቃለች። ስለዚህ መሲን ከጠቀለላት ምናልባትም እሱ ከደው ነፃ ሊሆን ይችላል ብሎ አስቦ ነው። ነገር ግን ሄለን እስር ቤት ከገባች፣ ሄለን የሆነ ነገር ከሆነች ቴዲን ጠቅልላ ይዛው ነው የምትገባው እንጂ ብትሞት ብቻዋን ወደ እስር ቤት አትወረወራትም ሄለን። ምናልባት ቴዲ ምን እንዳሰበ አላውቅም። እንደውም አሁን መጨረሻ ላይ ምንድነው ያለችው መሲ፣ እኔ ይሄን ሁሉ እናንተ ወንጀለኞች እንደሆናችሁ ሄለን ምን አይነት ወንጀል እንደሰራች አውቃለሁ፣ ነገር ግን አንተም ወንጀለኛ ስለሆንክ እንዳትታሰር ብዬ ነው ዝም ያልኩት ስትለው፣ ተይ
ይህንን ነገር እንዴት ታደርጊያለሽ? እንደዛ አደረግሽ ማለት እኮ እኔም ወንጀለኛ ነኝ፣ ችግር ውስጥ እገባለሁ። ስለዚህ እኔን ታጨኛለሽ ማለት ነው ያላት። ገብቷችኋል ቤተሰብ? ስለዚህ እንደዚህ ከሆነ ቴዲ ራሱ መሲን የሚፈልጋት ከወንጀል ነፃ እንድታደርገው እንዳትናገር እዛ ሚስቱ አድርጎ ይዞ አፏን በፕላስተር ሊያሽግ ነው ያሰበው። ሳስበው እኔ በበኩሌ በጭንቅላቴ ውስጥ አሁን እየመጣልኝ ያለው ነገር ግን መጨረሻ ላይ ምንድን ነው ያደረገው? ኤልሻዳይ ናት የተናገረችው። ሰራልሻለሁ እኔ በህይወት እያለሁ መቼውንም ቢሆን አንቺ ደስተኛ አትሆኝም ብላኝ ነበር። እኔ ነኝ ደደብ፣ እኔ ነኝ ጅል፣ እኔ ነኝ የማይገባኝ እነሱ የኔ ያክል ወንጀል ተሸክመው ዝም ማለት ምናምን ስትል መጨረሻ ላይ ምንድን ነው ያላት? ኤልሻዳይ የሄለን ልጅ አይደለችም። ስለዚህ ለሄለን ንገሪያት። ሁለቱም አንድ ላይ ሆነው ነው አይደል ይሄንን ያደረጉብሽ። ስለዚህ አንቺ ደግሞ ሂጅና ኤልሻዳይ የሄለን ልጅ እንዳልሆነች ንገሪ ነው ያላት። ገብቷችኋል ቤተሰብ? ነገሩ አሁን ድብልቅልቁ ይወጣል። ኤልሻዳይ እናቷ ማን ናት? ኤልሻዳይ አባቷ ማን ነው? ከዛ አዲስ ምዕራፍ ይከፈታል ማለት ነው። አሁን ኤልሻዳይ እንግዲህ ካስታወሳችሁ ቤሉል ያውቃል አቶ ቶማስ የኤልሻዳይ አባት እንዳልሆነ ያውቃል። ወይዘሮ ሄለን ልጇ እንዳልሆነች ከተነገረ ደግሞ እች ልጅ የማናት ልጅ የዲኤንኤ ምርመራ ይመጣል ምናምን ገብቷችኋል። እና የሆነ ትልቅ ነገር ይከሰታል ብዬ አስባለሁኝ። ነገር ግን ልጅቷ እንግዲህ አላወቀችም። ግን እንደዚህ የምታደርጋት እህቷ ናት። መሲ ማለት የሷት ናት። ኑኑ የወይዘሮ ሄለን ልጅ ናት። እና በጣም 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 ነው የሚያሳዝነው ለመናገር። እንግዲህ ሽማግሌዎቹን ያው ከዚህ በፊትም እንዳልኳችሁ ወይዘሮ ሄለን የቴዲ የላካቸውን ሽማግሌዎች መንገድ ላይ አግታ እነዛን አስመልሳ እሷ የፈለገቻቸውን ሽማግሌ አምጥታ ብር ከፍላ ቤት እንዲመጡ አድርጋለች። ከዛስ ምንድነው የሆነው? እሷም ተከትላ ትመጣለች። ገና በጣም የሚገርመው ነገር ገና ምንም ሳይናገሩ ነው እንግዲህ ብዙ ነገር ሳይናገሩ ቁጭ እንኳን አላሉም። እሷ ከች ያለችው ማለት ነው። ከዛስ እነማን ናችሁ ምንድናችሁ? ያው እሷ ያመጣቻቸው ስለሆኑ የላካችሁ ሰው ብር ከፍሎ ነው ያመጣችሁ። ስለዚህ እኔ ደግሞ ከዛ ጠቀም ያለ ብር ከፍዬ ከዚህ ቤት እንድትወጡልኝ የባንክ ቁጥራችሁን ወይም የባንክ ቡካችሁን እዚህ ወረቀት ላይ ጻፉና ውጡ ነው የተባለው። እንደው ስታስቡት በዚች ምድር ላይ እንደዚህ አይነት ሽማግሌ አለ? እንደዚህ አይነት ሽምግልና አለ? የለም። እንዴት ብሎ በጭራሽ። እና ነገሩ በጣም ነው የሚያሳዝነው። እኔ ከምንም በላይ ግን መሲ በጣም አሳዘነችኝ ቤተሰብ። መሲ በጣም አሳዘነችኝ። ሽምግልናው ከመቅረቱም በላይ ኤልሻዳይ እንደዛ ስትስቅባት፣ እንደዛ ስትሳለቅባት፣ እንደዛ በነብሷ ላይ ስትጫወትባት እውነት ጌታን ነው የምላችሁ ቤተሰብ። እናንተ በእሷ ቦታ ብትሆኑ ምን ታደርጋላችሁ? እናንተ በመሲ ቦታ ሆናችሁ ኤልሻዳይ እንደዛ ስትስቅባችሁ፣ ስታፌዝባችሁ፣ ስትጫወትባችሁ ምን ታደርጋላችሁ? እንደው እኔ ብሆን እንቅ አድርጌ ነበር የምገላት። እሷም እንደዛ ሞክራለች። ያው እህቷ ስለያዘቻት ነው። ግን ቢሆንም በጣም የሚያሳፍር ነው። በጣም ሰው በሰው ውድቀት በዚህ ደረጃ ይደሰታል? ሰው በሰው ሀዘን በዚህ ደረጃ ይደሰታል? ሰው በሰው ለቅሶ በዚህ ደረጃ መደሰት? እኔ በህይወት እያለሁ አንቺ ደስተኛ አትሆኝም። እኔ በህይወት እያለሁኝ አንቺ ያቀርሻቸውና ያሰብሻቸው ነገሮች አይሳኩልሽም። ፈጣሪ ናት እንደሷ። እሷም እኮ በፈጣሪ እጅ ተያዘች ናት። ሰው ግን ለምንድን ነው በዚህ ደረጃ የሚከፋው? እውነት እንደዚህ አይነት ሰው አለ? ግን እንደዚህ አይነት ሰው አለ? የሰው እንባ የሚያስደስተው፣ የሰው ለቅሶ የሚያስደስተው፣ የሰው ሀዘን የሚያስደስተው። ስማ ወልድ መንፈስ ቅዱስ። ሄለንማ ይዋጣላታል ቤተሰብ። ሄለን በየትኛውም ድራማ ላይ ካያችኋት ክፋት ይዋጣላታል፣ ተንኮል ይዋጣላታል፣ አረመኔነት ይዋጣላታል። በቃ ታውቃላችሁ። ወይኔ አምላኬ በስመ አብ። ግን ጥሩ አይደለም እውነት። ኧረ በስመ አብ። እኔ በጣም ነው ያናደደኝ ዛሬ የዛሬው ፓርት በጣም እስከ ዛሬ ድረስ ምንም አልመሰለኝም ነበር። እንደው አየዋለሁ ድራማውን ያን ያክል አልነበረም። በዛሬው ዕለት ግን ስማም ከጅምሩ እስከ መጨረሻው የሚያቃጥል ነው። በቃ የሚያቃጥል የሚያናድድ። እነዚህ ቤተሰቦች ምን አድርገው ነው በዚህ ደረጃ? ምን ፈጽመው ምን ወንጀል ሰርተው ነው በዚህ ደረጃ ተንኮልና ክፋት የሚጎነጎንባቸው? እናንተ ምንም አያውቁም፣ ምስኪኖች ናቸው።
እንዲሁ ግን ለምንድን ነው ከድሃ ላይ ሁሉ ነገር የሚገንበት? ጌታን በጣም ነው የሚያሳዝነው። ድህነት በቃ እንደዚህ ነው ማለት ነው። ድህነት ሁልጊዜም ዝቅ እንዳደረገ ነው የሚኖረው። በጣም የሚያሳዝነው። ለማንኛውም እኔ እዚህ ላይ ያበቃለሁ ማሮችዬ።